ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። ረዳት ፕሮፌሰር ነብዩ ባዬ የባህል ስፖርት ሚኒስትር ዴኤታ ሆነው ተሾሙ። በዚህ መሰረት ረዳት ፕሮፌሰር ነብዩ ባዬ ከመጋቢት 10 2017 ዓ.ም ጀምሮ የባህል ስፖርት ሚኒስትር ዴኤታ ሆነዋል። ረዳት ፕሮፌሰር ነብዩ ባዬ በኢትዮጵያ ዜና አገልግሎት የሥራ አመራር ቦርድ አባል ሲሆኑ የኤቢሲ ምክትል ዋና ስራ አስፈጻሚ ነበሩ። ሰኞ መጋቢት 15 ቀን 2017 ዓ.ም ጠዋት በትግራይ ደቡብ ዞን ማይጨው ከተማ በሚገኙ ችፑድ ፋብሪካ ባጋጠመው የእሳት አደጋ የሶስት ሰዎች ሕይወት ሲያልፍ በሚሊዮን የሚገመቱ ንብረቶች ወድመዋል። የፋብሪካው የህዝብ ግንኙነት ክፍል ለቲግቫ ኢትዮጵያ መቀሌ በሰጡት ቃል የእሳት ቃጠሎ አደጋ የተነሳው በፋብሪካ የምርት ክፍል መሆኑን ጠቁመው የአደጋው መነሻ ምክንያት ገና አልታወቀም ሲሉ ገልጸዋል። ይህ መረጃ እስከተጠናከረበት ሰዓት ድረስ የሶስት ሰዎች ሕይወት አልፏል፣ የአንድ ሰው ደግሞ በሞት አፋፍ ላይ ይገኛልም ተብሏል። ሌሎች አካላዊ ጉዳቶች የደረሰባቸው ወደ ጤና ማዕከል ተወስደው የተነሳውን ቃጠሎ በፋብሪካው ማሽነሪ ህንፃውም ላይ በሚሊዮን ብሮች በሚገመት ውድመት መድረሱን ገልጸዋል። ተቋርጦ የነበረው የኢትዮ ጅቡቲ ባቡር መንገድ እንደ አዲስ አገልግሎት መስጠቱን ተገለጸ። እስራኤል እሁድ አመሻሽ ጋዛ ውስጥ በሚገኙ ሆስፒታል ላይ ባደረገችው ጥቃት ነባር የሐማስ አመራርና ረዳታቸውን መገደላቸው ሐማስ አሳወቀ። በሃን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ ፋይናንስ ጉዳዮች ኃላፊ የሆኑት እስማኤል ባርሁም መገደላቸው ተሰምቶ ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት ባደረሳቸው ጉዳይ ምክንያት በሆስፒታል ሕክምና ያገኙ እንደነበር የሐማስ ባለስልጣን ተናግረዋል። እስራኤል ጦር ኃይሉን ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀሱ የነበሩ የሐማስ ቁልፍ ሰራተኛ ጥቃት ማድረሱን አስታውቀው ጦር ኃይሉ ከባድ የመረጃ ስብስብ ከተሰራ በኋላ በፈጸመው ጥቃት ነጥሎ ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም